እንደምን ቆያችሁ የተከበራችሁ አድማጭ ተመልካቾቻችን የግንቦት ሃያ ድልንና ታሪካዊ ክስተቶችን በተመለከተ ሀዲይ መተዮ መለላት ሚዲያ ያዘጋጀው ጥንቅር እንደሚከተለው ይቀርባል። መሬት ለአራሹ፣ ነፃነት ለጭቁኑ፣ ለውጥ ለህዝቡና ሌሎች መፈክሮችም ንጉሠ ነገሥቱን ኃይለ ሥላሴን ለመቃወም በወቅቱ ደምቆ የሚሰሙ ነበር። ጥቂቶች ቢሆኑ በጊዜው የነበሩት የከፍተኛ ትምህርት ተቋም ተማሪዎችም የሀገሪቷን ነባራዊ ሁኔታን በማስመልከት በንጉሱ ላይ ያላቸውን ጥልቅ ተቃውሞ በሰልፍ አረጋግጧሉ። ይህንን አጋጣሚ በመጠቀም ነበር መፈንቅለ መንግስት በንጉሱ ላይ የተደረገው። ንጉስ አይከሰስ ሰማይ አይታረስ የሚል በጊዜው ሰርቶ የነበረው አባባል ግን በጥቁር ቀለም ከተጻፈው ጽሑፍነት ያለፈ ወደ በኋላ ምንም ፋይዳ አልነበረውም። ካልተሳኩ ተደጋጋሚ ሙከራ በኋላ የታሰበ ሆኖ ይህ በወታደር የሚመራው መንግስት በስልጣኑን መቆጣጠር ችሏል። ደርግ እንደ ጎርጎረሳውያኑ የዘመን ቀመር 12 መስከረም 1974 ዓ.ም ነበር ወደ መንበረ ስልጣን የመጣው። ልክ ወደ ስልጣን ሲመጣ ደርግ የራሱ የሆነ አመራር ያለው ሲሆን የዚህም የወታደር ኦፊሰሮች ኮሚቴን ሲመሩ የነበሩት ጓድ ኮሎኔል መንግስቱ ኃይለማርያም ነበሩ። ደርግ እንደመጣ የተለያዩ ሪፎርም ስራዎችን ሰርቶም ነበር። ከነዚህ ውስጥ በተማሪዎችና በገበሬዎች እጅግ በወቅቱ እንደ መፈክር ሲነሳ የነበረውን መሬት ለአራሹ የሚለውን ጥያቄ በእርግጥም መልሰው ነበር። ጥቁሮች ለሟቹም ገዳዩም ዘመናቸውን ሙሉ ሲያጨበጭቡ እንደኖሩ ሲባሉ ይታማሉ። ለደርግ መንግስትም ያደርጉት የነበረው ተመሳሳይ ነገር ነበር። ጓድ መንጌ ይኑርልን ጀግናችን ነው የወቅቱ ያላቸውን ፍቅርና አድናቆት የሚገልጹበት መንገድም ነበር። በእርግጥም የደርግ መንግስት በኢትዮጵያ ላይ መጠነ ሰፊ የለውጥ ተግባራትን አከናውኗል። የማርክሲስት ሌኒኒስት ርዕዮተ ዓለምን ሲከተልም ነበር። ሰፋፊ የሙስናን ማቆም ተግባራት፣ የመሰረተ ልማት ተደራሽነት፣ የሰፈራ ፕሮግራምና በትምህርት መስክ ላይ የተደረጉ ነገሮች ከብዙዎቹ ጥቂቶቹ ናቸው። እንዲሁም በዓለም አቀፍ ደረጃ ከሶቪየት ዩኒየን ጋር ጠበቅ ያለ ግንኙነት በመመስረት ኢትዮጵያን አንድ እርምጃ ወደፊት ለማስኬድ የተደረገ እንቅስቃሴም የሚደነቅ ነበር። እንደ ቀደምት አባቶች ልክ ጉንዲት፣ ጉራ፣ ዶጋሊ፣ ኩፊት እና አድዋ ላይ እንዳየነው የኮሎኔል መንግስቱ ኃይለማርያም ከውጭ ኢትዮጵያን ለመውረድና ሉዓላዊነቷን ጥያቄ ውስጥ ለመጣል የመጣውን የሲያድ ባሬን ጦር በካራማራ ላይ መመከት የቻለ ኃይልም ነበር። ከዚህ በተጨማሪ የደርግ መንግስት ኢትዮጵያ ወዳድ ነው የተባለለትን ኢትዮጵያ ትቅደም የሚለውን መፈክር ብዙዎች በተለያዩ ትርጉሞች ይፈቱታል። እንዲሁም የማይጽፍ እጅ ይቆረጥ የሚለው አጭር መፈክር የደርግ መንግስት ምን ያህል የጸና የትምህርት ፖሊሲ እንደነበር ያሳያል። ኮሎኔል መንግስቱ ራሳቸው ወደ ህዝቡ በተለይም ገበሬዎች መሃል እየገቡ ፊደላትን ያስተምሩ ነበርም ይባላል። ይሁን እንጂ ይህንን ሁሉ መልካም ነገር እንዳናስብ የደርግ መንግስት ሌላኛው በኩሉ እጅግ የሚሰቀጥጥ ሆኖም አግኝተናል። ኢትዮጵያውያን በደርግ ዘመን የደረሰባቸው ሰብአዊ ጥቃቶች ለማመን የሚከብዱም ነበር ይባላል። ለዚህ ደግሞ የያዙት አሃዞች ማሳያዎች ናቸው። የደርግን መንግስት መቃወም የራስን የመኖር መብት እንደመቃወም ተደርጎ ይወሰድ ነበር። ፈላጭ ቆራጭ የስልጣኑ ስርና ዘር ነቃይ ተካይ ራሱ እንደነበር የፈረንሳይ ዕውቁ ጋዜጠኛና የፖለቲካል ሳይንስ ተመራማሪ ላውረንስ ራምሰን ገልጾ ነበር። ቀይ ሽብር እንደ ትልቁ ድክመትና ጭካኔ የሚቆጠር የብዙ ንጹህ ኢትዮጵያውያን ደም የፈሰሰበት ሁናቴም ነበር። ዩናይትድ ኔሽንን ጨምሮ ታላላቅ የሚዲያ አውታሮች በደርግ ዘመን ኢትዮጵያ ውስጥ ሲደረግበት የነበረውን ግፍና ግድያ በጋድ የተቃወሙበት ገጠመኝም ነበር። በአገር ውስጥ ቢሆን ቀን ጠብቆ እንጂ ማንስ የተመቻቸው ካልነበረ አንጋፋው የኢቲቪ ጋዜጠኛ ሰለሞን አስመላሽ በወቅቱ የነበረውን ከባዱን ክስተት እንዲህ ሲል ያስታውሳል። እርግጥ ነው በወቅቱ የነበረው ነገር በዛሬ ላይ ሆነ ስናወራ ቀላል ይመስላል፣ ግን አስጨናቂ ነበር። ግንቦት ሃያን ያሰበ ሰው አለ ብዬ አላስብም። ምክንያቱም የደርግ ሰራዊት አካላዊ ስነ ልቦናው ጥንካሬው እጅግ ያስፈራ ነበር። ኢህአዴግ መጣ፣ ኢህአዴግ ተቃረበ ሲባል በእርግጥ አይመስልም ነበር። እንዲህ ደርግን የሚቃወም ዘገባዎችን የኢትዮጵያ ሚዲያዎች አይዘግቡበትም። ይህን የደርግ አገዛዝ የሰለቻቸው ሀገር ወዳድ ሰዎች ተደብቀው ከነ ጀርመን ራዲዮ ጣቢያ ከነ ቮይስ ኦፍ አሜሪካ እና ሌሎችም
ይከታተሉ ነበር። እንደብል ውስጡን የጨረሰው የተቃውሞ ሂደት በግፍና ጭካኔ ልጆቻቸውን ካጡ ተራ የማህበረሰብ ክፍል አንስቶ እስከ ከፍተኛ አመራሮች ድረስ የተቀጣጠለም ነበር። የደርግ ወታደሮች ተለምደው በማይታወቅ መልኩ በተለያዩ ግንባሮች የሽንፈት ጽዋ የቀመሱ መሆናቸው የተቃውሞ መልክ የቀየረ ክስተት ነው ተብሏል። ህወሓት በትግራይ፣ ኦህዴድ በኦሮሚያና ደኢህዴን በደቡብ ህዝቦች ክልል በስፋት የተቃውሞ ምህዳራቸውን አስፋፉ። ሁኔታው ድሮ ከሚያውቁት በጣም በተደራጀና በተጠናከረ መልኩ መፋጠኑ ለፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በጥልቀት ቆም ብለው እንዲያስቡም አድርጓቸዋል ይባላል። በፍጹም ማንም ያልጠበቀውን ውሳኔ በመጨረሻ ላይ ኮሎኔሉ መወሰናቸው ብዙዎችን ያስደነገጠ ክስተት ነበር። በአገር ውስጥ ከነበረው ውጥረት የተነሳ በግንቦት 13 1983 ዓመተ ምህረት ኮሎኔሉ የዘመሩለትን አንድ ሰውና አንድ ጥይት እስኪቀር አልፎም እስከ ሞት ድረስ ይሄድለታል ያሉትን አንድ አገርን ለቀው የተሰደዱበት ሁናቴም ነበር። ይህ ክስተት ብዙዎችን ከማስደንገጥም አልፎ ኢትዮጵያ ልትፈርስ ነው ወይ እስከ ማለት እንደጨለማቸው አንጋፎቹ የኢትዮጵያ ሬዲዮና ኢቲቪ ጋዜጠኞች በነበራቸው ቃለ ምልልስ ላይ አንስተዋል። ኮሎኔል ከሀገር የወጡበት አጋጣሚ ምንም እንኳ በሲዳማ ክልል ብላቴ ላይ እየሰለጠኑ ያሉ ተማሪዎችን ለመጎብኘት ቢባልም ዳሽ 50 የተሰኘው ጄት ወደ ኬንያ ናይሮቢ እንዲበር ከፕሬዝዳንቱ ቀጭን ትዕዛዝ ተሰጠው። ወደ ኬንያም ከደረሱ በኋላ ቀድሞውኑ በውስጥ ወደ ጨረሱበት ዚምባብዌ ደረሱ። በሐረሪ ላይም የኢትዮጵያ ኤምባሲ ወስዶ አስተናገደቻቸው። የሆነ ሁሉ ሆኖ በኩሩ ታጋዮች ወኔና ቁርጠኝነት ይህ ታላቅ ለኢትዮጵያውያን አዲስ ተስፋና እድገት ይዞ መጣ የተባለለት ድል በግንቦት 20 1983 ተበሰረ። ደርግ ስለመውደቁ ብዙ ነጥቦች እንደ መሰረታዊ ምክንያቶች ይነሳሉ። የእርስ በርስ ጦርነት፣ የህዝብ ተቃውሞ፣ የኢኮኖሚ መውደቅ፣ ጠንከር ያሉ የፖለቲካ ቡድኖች ተቃውሞና ሌሎችም ኮሎኔሉ ሀገሪቷን በቀን ምድር ለቆ ወደ ሐረሪ ዚምባብዌ እንዲኮበልሉም አስችሏቸዋል ተብሎም ይታሰባል። በመጨረሻም ግንቦት 20 1983 ዓመተ ምህረት ኢህአዴግ አዲስ አበባን በመግባት ቤተ መንግስትን ሊቆጣጠር ችሏል። ከዚህ በኋላ ኢትዮጵያ በሽግግር መንግስትም ተመርታ ነበር። በወቅቱም የኢትዮጵያ ሽግግር መንግስት ወይም ትራንዚሽናል ገቨርንመንት ጠቅላይ ሚኒስትር አቶ ታምራት ላይኔ ነበሩ። ኢህአዴግ ከአራት ዋና ብሔር የፖለቲካ ድርጅቶች ማለትም ደኢህዴን፣ ኦህዴድ፣ ህወሓትና ኦህዴድ አንድ ላይ በመሆን የፈጠሩት የጥምረት ግንባር ነበር። ኢህአዴግ ከመጣ በኋላ ኢትዮጵያ ላይ ለዘመናት ታይቶ የማይታወቅ ለውጦች በዜጎች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ህይወታቸው ላይ ተስተውለዋል። ኢትዮጵያ 11 ምዕራፍና 106 አንቀጾችን ያካተተ ህገ መንግስት ከማርቀቅ አልፎ የፌደራሊዝም ስራ ጭምር መተግበር የጀመረበት ጊዜ ነበር። ከዋን ፓርቲ ሲስተም ወይም አንድ ፓርቲ ብቻ ከሚል ከደርግ አቋም ሌሎች ተቀናቃኝ የፖለቲካ ፓርቲዎች እንዲኖሩ በማድረግ ህዝቡ የተሻለውን ፓርቲ በድምጹ ብቻ መርጦ እንዲመራው በማድረግ ተአምራዊ ጅማሮ ነው ተብሎም ነበር። የዲሞክራሲ ጽንሰ ሐሳብ በቅጡ ማውራትና መተግበር የተጀመረበት ጊዜም ነበር። የኢህአዴግ የመጀመሪያው ሊቀመንበር አቶ መለስ ዜናዊ ነበሩ። እሳቸው በትግራይ ክልል ተጽዕኖ ፈጣሪ ከነበረው ህወሓት ከተሰኘው የፖለቲካ ድርጅት የመጡ ሰው ነበሩ። ኢትዮጵያን እስከ 2004 ዓመተ ምህረት ድረስ በበላይነት መርተውም ነበር። እሳቸው ከሞቱበት ጊዜ ማለትም ከ2004 እስከ 2010 ከደኢህዴን የፖለቲካ ድርጅት የሆኑት አቶ ኃይለማርያም ደሳለኝ መርተውም ነበር። በመጨረሻም ሀገሪቱ ውስጥ ከነበረው ያለመረጋጋት ሁኔታ የተነሳ ስልጣናቸውን ለቆም ነበር። በምትኩም ያውኑ የብልጽግና ፓርቲ ሊቀመንበርና መስራች ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጡ። በሳቸው ፓርቲ እስኪወዳደሩ ኢህአዴግን በሊቀመንበርነት ለጥቂት ጊዜም ቢሆን መርተዋል። እጅግ በጣም ትልቅና ሰፊ ትርጉምን በመያዝ የኢህአዴግ የድል በዓል በዘንድሮ ዓመት ለ34ኛ ጊዜ በድምቀት እየተከበረ ይገኛል።